እያንዳንዱ አካል ነገር የሚገባው ወይንም የጨዋታውን የሚቀይሰው በተለያየ ደንብ ነው። ራሳችን ምን አይነት የጨዋታ ስትራቴጂ እንደምንከተል ካወቅነ ሌሎች የሚለውን ግንዛቤ ውስጥ ማስገባት ተገቢ ነው። መመዘኛቸውን መገንዘብ፣ የእነሱን ጆሮ የሚይዘውን የትኛው ነው የሚለውን ማወቅ፣ ምክንያቱም ከእነሱ ጋር አብረህ መጓዝ ከፈለክ ማለት ነው። ሁሉም ሰው ከፍ ያለ ታማኝነትና ሞራሊቲ ያለው ብሎ መገንዘብ አስቸጋሪ ነው። የተወሰኑትን ደግነትና ክብራቸውን ግን እያንቋሸሽኩ አይደለም። እያንዳንዱ ሰው የራሱ የሆነ የመጫወቻ ደንብ አለው ብለህ ከተገነዘብክ ብዙ የስተት መንገዶችን አትጓዝም። ግን መገንዘብ ያለብህ እያንዳንዱ ሰው ስትራቴጂ ወይም መጫወቻ ደንብ ከኔ ይበልጣል፣ ከኔ ያንሳል ወይም ከኔ እኩል ይሆናል ብለህ መገንዘብ የለብህም። የተለየ ስትራቴጂ ወይም መጫወቻ ደንብ ነው እንጂ ማለት ያለብን ከኔ ጋር አንድ አይነት ነው ወይም ደግሞ ከኔ በታች ነው ወይም ከኔ በላይ የተለየ የመጫወቻ ደንብ አላቸው ብለህ የምታስብ ከሆነ ትበሳጫለህ። ከነሱ ጋር ያለመጋባት ትፈጥራለህ። አዲስ ነገር የለውም ልትል ትችላለህ። ሐዘን፣ ቁጣ ሊሰማ ይችላል። እምነት ማጣት ይበረታታል። ተጠራጣሪ ትሆናለህ። ሁሉም ሰው ጠላቴ ነው ልትል ትችላለህ። ምክንያቱም ያንን ሐሳብ የነሱን መጫወቻ ደንብ ከራስ ጋር አወዳድረህ ፍክክር ውስጥ እየገባ ስለሆነ ማለት ነው። ነገር ግን የነሱ መጫወቻ ደንብ ከኔ የተለየ ነው ብለህ የምታስብ ከሆነ የሚከተሉት ጥቅሞች ማግኘት ትችላለህ። በሆነ አእምሮ ተቀብለህ ለማስተናገድ ያግዛል። ጥንቃቄ ታደርጋለህ፣ ግን ደግሞ ምን ሊመጣ እንደሚችል ትገነዘባለህ። ትቀርባለህ፣ ነገር ግን ከመጠን በላይ እምነት አትጥልም። መልስ ምት የምትሰጥ ነገር ግን ተንኮልን የምትቀንስ ትሆናለህ። ንቁ የሆንክ የተዘጋጀህ ነገር ግን በጡንቻ በጥብ የማታምን ትሆናለህ። በአጫሪ አቋም ሳትወስድ በመንገድ ያለውን ማናቸውም ነገር ቀስ እያልክ ታጸዳለህ። መሬት ይዘህ ነገሮችን እየመረመርክ ለማንኛውም ነገር ራስህን ታዘጋጃለህ። ማንኛውም ሰው መጫወቻ ሜዳውም ስነ ዘዴውም እንደሚለያይ መገንዘብ ያበረታታል። ግንኙነቶችን ያሻሽላል፣ ግጭቶችን ይቀንሳል፣ ድርድሮች የተሻለ እንዲሆኑ ያደርጋል። የሰውን ችግር እንደራስ ከማየትና ከመረዳት ለማየት እንሞክር። ከአጥርህ ውጭ ወጥተህ ከለመድከው ልማድ ውጭ ወጥተህ እንድታንተ ዋጋ የአንድን ሰው ድርጊት ለመፍረድ በአንተ ዋጋ ወይም ሴት ልክ አትመዝነውም። በአንተ ግብ ልክ አታየውም። በአንተ መረዳት ልክ ለመገመት አትጥርም። የእሱ ወይንም ይህንን ድርጊት እንዲከውን ያደረገው ምን ውስጣዊ ሎጂክ ቢኖረው ነው ብለህ ለማሰብ ትጥራለህ። የእሱን ተነሳሽነት፣ የእሱን ዋጋ፣ የእሱን ፍርሃት፣ እምነት ለመረዳት ትሞክራለህ። ይህ ድርጊቱ ምን ትርጉም ስለሚሰጠው ነው ብለህ ማሰብ እንድትችል መንገዱን ይጠርግልሃል ማለት ነው። ፍርድን እና ብስጭትን ከመቀነስ አንጻር ደግሞ እንየው። አንድ ሰው ምክንያታዊ ያልሆነ፣ ፍትሃዊ ያልሆነ፣ ጎጂ የሆነ መስሎ ከታየህ መገንዘብ ያለብህ ነገር ቢኖር በተለየ ሕግ ነው የሚጓዘው፣ በተለየ ደንብ ነው የሚጫወተው ብለህ ማሰብ ይኖርብሃል። ይህ ደግሞ አንተ ከቁጣ ይታደጋል። ይህ ነገር ከምን አንጻር አይተውት ነው የሚተገብሩት ብለህ ምክንያታዊ ለመሆን መጣር አስፈላጊ ነው ማለት ነው። ከስልታዊ ጥቅም አንጻር ወይም ከውይይት ከድርድር በኋላ ያለውን ነገርም ደግሞ መመልከት እንችላለን። የአንድ ሰው አካሄድ ወይንም ባህሪ ሊሆን ይችላል። መረዳት ከጀመርክ ለምሳሌ ቅድሚያ የሚሰጣቸው ሊሆን ይችላል፣ የሚያስቀምጣቸው ገደቦች ሊሆኑ ይችላሉ፣ ለመቻቻል የሚያደርገው ጥረት ሊሆን ይችላል። ቀጣዩ የሚያደርጋቸውን ነገሮች በተቻለ ሁኔታ መተንበይ ትችላለህ። ማለትም በደንብ አድርገህ አስተውል የምትመለከት ከሆነ ማለት ነው። ስለዚህ ከሱ ጋር ለመግባባት ከፈለግ እሱን ቋንቋ መናገርና እሴቶቹን፣ ህጎቹን መማር ይኖርብሃል ማለት ነው። ግጭት አፈጣጥ አንጻር እንየው። ግጭትን ለመፍታት የሚያጋጭን ነገር ምንድነው የሚለውን መለየት ወይንም ማወቅ ግጭትን ለመፍታት እርምጃ እንደመራመድ ይቆጠራል። ትክክልና ስህተትን አስወግደህ ነገሮችን በሚዛን ማየት ትጀምራለህ ማለት ነው። ሰው ያንተን ታማኝነት፣ ድጋፍ፣ ፍትሃዊነት፣ ትርጉም ላይጋራ ይችላል። ሌሎች በጣም የራሳቸው የሆነ መመዘኛ ሊኖራቸው ይችላል ብሎ ማሰብ መጠቀሚያ እንዳትሆን ከብዝበዛ ለመጠበቅ ይረዳሃል። ከባህል ከአውድ ትስስር ጋር አብረ ማስተሳሰር ይገባል። ይህ መርህ በተለያዩ ባህሎች፣ ድርጅቶች ወይንም ማህበራዊ ቡድኖች መካከል በሚደረግ መስተጋብር ወሳኝ ነው። ደንቦች ወይንም የሚጠበቁ የተለያዩ ነገሮች በከፍተኛ ሁኔታ ሊለያዩ ይችላሉ። ስለዚህ በየትኛው አውድ ነው፣ በየትኛው ባህል ነው፣ በየትኛው ደግሞ ስርዓት ነው ይህ ነገር የተገበረው የሚለውን መገንዘብ በራሱ የአንድን ሰው የመጫወቻ ሜዳ ለመገንዘብ ያስችላል ማለት ነው። ይህ ሊሆኑ የሚችሉ ነገሮችን ግምት ውስጥ ማስገባትም አስፈላጊ ነው። ማጭበርበሮች ካሉ ዝም በል እያልኩ አይደለም። ማጭበርበሮች እንደሚኖሩ እርግጠኛ ሁን እያልኩ እንጂ፣ መጥፎ ባህሪ እንዳለ እወቅ ነው እንጂ አትከላከል እያልኩ አይደለም። የተለያዩ ህጎች ቢኖሩም መሰረታዊ የሥነ ምግባር መርሆችን ወይንም ያንተን ድንበር መሻገር የለባቸውም እያልኩ ነው እንጂ።
የእይታ መነጽርህን ወይንም ካርታን ማጣት፣ የሌሎችን የማሰቢያ መንገድ፣ የመጫወቻ ህግ የለመድክ ስትመጣ ያንተን የመጫወቻ ህግ እየተወክ ትመጣለህ። የሌሎችን መረዳት ማለት ሳያላምጡ መዋጥ ማለት አይደለም። የሌሎችን ሰዎች የመጫወቻ ህጎች በትክክል ማወቅ ስለሚከብድ እያንዳንዱን የምትማራቸውን ነገሮች በጥንቃቄ መፈተሽና ማወቅ ያስፈልጋል ማለት። ከዛ ለራስህ ተወስደውን ነገር ትወስዳለህ፣ መቶ ያለብን ሐሳብ ትተዋለህ ማለት ነው። እንዴት እንጠቀምበት የሚለውን ለማየት ነው ሞከር። አስተዋይና አድማጭ መሆን ሰዎችን በጣም በቅርበት የሚያደርጉትን እያንዳንዷን ድርጊት መገንዘብ ከሚናገሩት በላይ ስለ እነሱ የመጫወቻ ህግ ለማወቅ ያስችላል። ቅድሚያ የሚሰጣቸው ነገሮች የትኞቹ ናቸው? በወቅት የሚያነሳሳቸው ወይም የሚያበሳጫቸው ክንውን፣ ድርጊት፣ ሐሳብ ሊሆን ይችላል። መለየት አስፈላጊ ነው። በመደነቅ ነገር ግን በመወንጀል ሳይሆን ጥያቄዎችን መጠየቅ፣ ጉዳይ ያለህን አመለካከት እንድገነዘብ ያስችለኝ ዘንድ በደንብ ብታብራራልኝ ደስ ይለኛል ማለት። እንዲህ አይነት ክስተቶች ሲከሰቱ በጣም ጠቃሚ ጉዳይ ለአንተ ምንድነው የሚለውን መጠየቅ፣ ምን አይነት ውጤት ነው የሚጠበቀው የሚለውን ማወቅ፣ የሰውየው የመጫወቻ ደንብ ምን እንደሆነ ለመገንዘብ ያስችላል። አውዱን ግምት ውስጥ ማስገባትም አስፈላጊ ነው። ስረ መሰረቱ ምንድነው? መልስ ማግኘት አስፈላጊ ነው። ባህልን መገንዘብ፣ ሚናን ማወቅ፣ ጥቅሞችን አንጻር ማየት፣ ግፊቶችን መመልከት፣ ያለፉ ልማዶችን መገንዘብ፣ ህጎቻቸውን ቅርጽ ያሳዙባቸውን መንገዶች መረዳት አስፈላጊ ነው። አፋጣኝ ፍርድን መተው፣ ግራ የሚያጋባ ባህሪ ሲገጥምህ ቆም ብለህ ማንሰላሰል፣ ራስን መጠየቅ፣ ይህ ነገር ትርጉም የሰጣቸው ምን አይነት ህግ ቢከተሉ ነው የሚለውን ለመረዳት መጣር አስፈላጊ ነው። የምትከተለውን የመጫወቻ ደንብ መገንዘብ፣ የአንተን እሴት የምትጠብቀው ነገርና የአንተን ድንበሮች በሚገባና በግልጽ መለየት አስፈላጊ ነው። ለምሳሌ የአንዱ ታማኝነት ከሁሉም በላይ ነው ሊል ይችላል። ያንተስ በጋራ ተጠቃሚነት ማመን ነው ልትል ትችላለህ። ሌላኛው እንደዚህ ሊል ይችላል። ያንተስ የምትለየው የራስህ የሆነ የመጫወቻ ደንብ የቱ ነው የሚለውን መገንዘብ፣ የጋራ መግባባት የሚፈጥሩ ነገሮችን መፈለግ፣ ካንተ ህጎች ጋር የሚገጥም ነገር መፈለግ፣ ለምሳሌ መከባበር ሊሆን ይችላል፣ ግቦችን ማሳካት ሊሆን ይችላል፣ ጉዳትን መለየት ሊሆን ይችላል፣ ወይም ጉዳትን ማካብ ሊሆን ይችላል። እነዚህን ከለየ በኋላ አብሮ ለማሳደግ መጣር አስፈላጊ ነው። ራስን መጠበቅ፣ ጎጂ ከሆኑ በዝባዥ ከሆኑ ወንጀልን በቀልን ከሚያመጡ የመጫወቻ ደንብ ካላቸው ሰዎች ራስን ማራቅና እነሱን ራስ አለመተግበር አስፈላጊ ነው። ስናጠቃልለው የመጫወቻ ሜዳውም ሆነ ህግ አንድ አይነት ነው ብሎ አለማመን ወይም አለማሰብ አስፈላጊ ነው። የመጫወቻው ቦርድ ተለዋዋጭ፣ ዳይናሚክ እና ብዝሃነት ወይም ዳይቨርስ ያለ መሆኑን መገንዘብ፣ ነገሮችን በጥንቃቄ መመልከት፣ ጥልቅነት ያላቸውን ጥያቄዎች መጠየቅ፣ ያንተን ስትራቴጂ ማሳደግ ወይም ማስተካከል፣ እሴቶችን መጠበቅ። እነዚህ የምናደርግ ከሆነ አንድ ሰው ከሌላ ሰው ጋራ በሚወያይበት ጊዜ በሚሰራበት ጊዜ የዛኛው ሰው መጫወቻ ሜዳ ምንድነው፣ የቱ ነው፣ መጫወቻ ህጎቹስ ወይስ ደንቦቹ የትኞቹ ናቸው የሚለውን መገንዘብ ያስችላል ማለት ነው። ስለዚህ ራስን ከተለያዩ ሰዎች መጫወቻ ደንቦች ጋር አግባብቶ ለመቀጠል የተወሰኑ እነዚህን ያነሷቸውን ሐሳቦች መገንዘብ አስፈላጊ ነው ላለሁኝ። ከቻላችሁ ላይክ፣ ሰብስክራይብ፣ ፎሎ አድርጉ ላለሁኝ። አመሰግናለሁ።